እንዳላይ ዛሬና ተሳልፎ አላፈግደው ይልቁንም 5 ቀን ተፈጸመ ከልጁ እንደሚወለድ አንገባቸው 5 ቀን ተኩል ተፈጸመ ከልጁ ተወልዶ አለ። አሁን ልብበሩ ያየጠይቃችሁ በዚያው ያተመጣ 5 ቀን ተኩል ብሎ ይናገራል መጽሐፉ። ጌታ ግን የኖረው 5 ቀን ተኩል ተመድሮ ነው። እንግዲህ በስጋ ከርፋለ ስነሱ የተወለደውና ምን ማለት ነው? 5 ቀን ተኩል ማለት አቤት 5 ቀን ተኩል ማለት 5500 በመለኛ አቤት እግዚአብሔር ስንት በሰውስ እንሰራል ማለት ነው። 5500 በማን ነው? ስለዚህ ያቋጫሉ እግዚአብሔር አቆጣጠር ቁጥር የሚባለው እግዚአብሔር አቆጣጠር ቁጥር የሚባለው በእኛ 1000 ዓመት በእግዚአብሔር ስንት ቀን ነው? አንድ ቀን 2000 ዓመት ስንት ቀን ይሆናል? 5000 ደግሞ ስንት ይሆናል? ዛ ደግሞ መንፈቋ ደግሞ እንደዛ ነው ግማሽ ማለት እሱን ግልጽ በዛው ለማድረግ ከመጣልኝ አይቀር ነውና ስለዚህ 5 ቀን ተኩል ሲፈጸም ከልጁ መጥቶ ተወለደ። አዳምን አዳነው። ካዳነው በኋላ ድሮ እንዳትበላ ያልኩህን በልተ ከሰማይ ሰማያት ወረድ ከነበረ ሰማይ ሰማያት ማለት የከፍታ ማለት ነው። የሰው ልጅ ከፍታታት ሁሉ ከፍ ብሎ ነበር ቢሆን ከዛ ወርደሃል ተዋርደሃል። አሁን ደግሞ መጥቻ አድኛለሁ። ከዚህ በኋላ ብትበድል ምንድነው ዳግም ይቅር አልልህም ብሎ አልተወውም። ምንን አዘጋጀልን? ንስሐን አዘጋጀ ማለት ነው። ንስሐን ማዘጋጀት ብቻ ሳይሆን አሁን ልብ በሉ ስንት ነገር ነገርኳችሁ? 3 ነገር ማለት ነው። ስንት ነገር ነው የተናገሩት? አሁን ስንት ነገር ነው የተናገሩት? 3 ነገር ማለት ነው። አንደኛው ጸበለስ እንዳትበላ ያለውን ያንን መቶ ሰው ሆኖ አዳነው። ሁለተኛ እድል ሰጠው ማለት ነው። ዳግም መከፈል ንብላ እምፀ ሕይወት ከዕፀ ሕይወት ዳግም እንበላ ዘንድ እድል ፈንታ ጽዋ ሰጠን ማለት ነው። ዕፀ ሕይወት የተባለ ዘውቱ ስጋው ለክርስቶስ እርሱም የክርስቶስ ቅዱስ ስጋና ክቡር ደም ነው ማለት ነው። ሐሙስ ቅዳሴ ማርያም ስትደግሙ ዳግም መከፈልን እንብላ እምፀ ሕይወት ዘውቱ ስጋው ለክርስቶስ ይኸውም የክርስቶስ ምኑ ነው አለ ቅዱስ ስጋው ነው ብሎ ይናገራል ማለት ነው። ሰጠን። ሶስተኛ ንስሐ ሰጠን ማለት ነው። አሁን ልብ በሉ በዚህ ውስጥ ደግሞ ምንን ሰጠን? አዳም ከወደቀበት ዕለት ጀምሮ ሰው ከምድር ተጠቅልሎ እስከሚያልፍበት ሰዓት ድረስ ምንን ሰጥቷል? ቅዱሳንን ሰጥቷል ማለት ነው። በብሉይ ኪዳን እግዚአብሔር በሰው ልጆች ሁሉ አኩርፎ እንዳናያችሁ ብሎ የጨለማ መጋረጃ ተጋርዶብን በኖርንበት ዘመን እግዚአብሔርን የሚያገኙ ቅዱሳን ግን ነበሩ። እንደነ አብርሃም በቤታቸው እንግዳን የሚረከቡ፣ እንደነ ይስሐቅ ራሳቸውን ለመታረድ ተራራ የሚያወጡ፣ ዘርዝረን የማንዘልቃቸው እነ ዲቦራ፣ እነ አስቴር፣ እነ ራሔል፣ እነ ሊያ ቅዱሳት አንስት፣ ቅዱሳን አበው እኒህ ሁሉ የዘረዘርኩላቸው ቅዱሳን ነበሩ ማለት ነው። እና እግዚአብሔር ለሰው ልጅ 4ኛ ዕድል የሰጠው በእነርሱ በኩል እንድናልፍ የእነርሱን መንገድ እንድንከተል የፈቀደ ማነው ማለት ነው? እግዚአብሔር ነው ማለት ነው። እና ነገረ ቅዱሳን ሐሳበ ቅዱሳን በተነሳ ቁጥር ትዝ ሊለን የሚገባ እግዚአብሔር ለሰው ልጆች የሰጠ 4ኛ ዕድል ነው ብሎ ማሰብ ይጠይቃል። አንዱን ቅዱስ ወዶ ሌላውን ቅዱስ መጥራት ተገቢ አይደለም። አንዱ ቅዱስ ከአንዱ ቅዱስ ጋር ማበላለጥም ተገቢ አይደለም። በእግዚአብሔር ኮከብ አንዱ ምንድነው? ኮከብ ይበልጣል አይደል? የምናጸይት ያቢያጸይት ከጣት ይበልጣል ይባላል። ሁሉ ጣታችን እኩል አይደለም አይደል? ልክ እንደዚህ እንደሆነ ሁሉ በእግዚአብሔር ሲለኩ ቅዱሳን ከአንዱ ቅዱስ ገድል የአንዱ ቅዱስ ይበልጣል። በማን ሲለኩ አልኳቸው? ከኛ ወደ ቅዱሳን ግን መለካት አንችል። የገሌ ቅዱስ ክብር ከገሌ ቅዱስ ይበልጣል ብሎ ማበላለጥ አንችልም። ከላይ ወደ ታች እናበላልጣለን እንጂ ከታች ወደ ላይ ማበላለጥ አይቻልም። እኔ ከእናንተ መካከል 2 ሰዎችን አቁሜ ገሌ ተምሯል ገሌ አልተማረም ብዬ ማወዳደር እችላለሁ። መምህርም አይደለም ማወዳደራለሁ። ከእናንተ መካከል ግን የሆነን ሰው አቁሞ ማወዳደር ይችላል እንዴ? አይችልም። ለምን ከተባለ እርሱ ራሱ ለኛ እንደሚፈትነው ፈተና መምህር መሆን አለበት። ያልኩት ያለው ቅዱሳንን የሚለካ እርሱ ምን መሆን አለበት? ቅዱስ መሆን አለበት። የቅዱሳን ቅዱስ ደግሞ ማን ነው? የቅዱሳን ቅዱስ ማን ነው? እግዚአብሔር ነው ማለት ነውና ቅዱሳን ለኛ ለሰዎች የተሰጠን 4ኛ ዕድል ናቸው ብሎ መጠቀምን ይጠይቃል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ቀዳሚው ማለት ነው ምዕራፍ 14 ላይ ስታነቡ ቅዱሳን ስለናንተ ይማልዳሉ ተብሎ ቃል በቃል ተጽፏል። ቅዱሳን ስለማን? ስለናንተ ይማልዳሉ። አሁን ተመልከቱ፣ ቅዱሳን ያላቸው ካህናቱን፣ መምህራኑን በገዳም ያሉትን ነው እንጂ ሰው ከሞተ በኋላ
ሰው ከሞተ በኋላ አያማልድም ብለው ይህን ትርጉም ለራሳቸው ስሜት ይተረጉማሉ። በእርሱ ግን እንዲህ ነው። አንድ ሰው ቅዱስ የሚባለው በሕይወት እያለ ነው ሲያልፍ ነው። በሕይወት እያለ ነው ሲያልፍ ነው። ስለዚህ ሲያልፍ ከሆነ ሐዋርያው ቅዱስ ጳውሎስ ቅዱሳን ብሎ የተናገረው ያሉትና ያለፉትን ስለሆነ ያለፉት ቅዱሳን ስለእናንተ ይማልዳሉ። ከነዚህ መካከል የዛሬው ቅዱስ ላለነው ሊማልዱ የሚችሉ እነርሱ ምን ያሉ ናቸው ማለት ነው? ሩጫቸውን የጨረሱ ያለፉ ናቸው። ሕግ የሚሰራው ለሕጋዊ ነው። ግልጽ ነው ሐሳቤ። መልእክተ ሕግ ለሆነ ሕግ ያስተዳድረው። ለምሳሌ አትስረቅ የሚለው ሕግ ማንን ነው የሚዳኘው? ሌባን በምንጭ አትስረቅ የሚለው ሕግ ማንን ነው የሚዳኘው? የሚመለከተው ማንን ነው? ሌባውን ነው። አታመንዝር የሚለው ዘማዊውን ነው። የማያመነዝር ሰው አታመንዝር የሚል ሕግ ያስፈልገዋል? አሁን አንድ አይነ ስውር የሆነ ሰው መጥፎ ነገር እንዳታይ ተብሎ ይመከራል? ጥንቱንም አይነ ስውር እኮ ነው። እንኳን መጥፎ ደግ ነገር የማየት አቅም የለውም። እያሉ ያለሁት ምን ለማለት ፈልጌ ነው? ሕግ የሚያስፈልገው ለማን ነው ያልኳችሁ? በሕግ ጥላ ስር ላሉ ነው። ከሕግ በላይ ለሆኑ ሕግ ያስፈልጋቸው። ለምሳሌ ፀሐይ የሚያስፈልገው ለማን? ፀሐይ የሚያስፈልገው ለእኛ ነው። አሁን ያለ ፀሐይ ማየት የሚችል ሰው አለ? ለቅዱሳን ግን ፀሐይ አያስፈልግም። አንዱ ቅዱስ እንዲሁም በሕንፃ መነኮሳት ላይ በበዓት ተከተው ሲኖሩ አንዱ ደግሞ ወዳጃቸው ቅዱስ ነው በቅቷል። ግን በክብር እሳቸው ስለሚበልጡት እሳቸው ወዳሉበት በረሃ ጫካ ሄዶ ዋሻ ውስጥ ገብቶ ይጠይቃቸው። ደህና ሰነበት ወይ እንደምን አለ ብለው ከጠየቁት በኋላ እሳቸው ተሰጥሞ ብርሃን ከሚባለው ከ8ኛው ማዕረግ ደርሰዋል። ስንተኛው ማዕረግ አልኳቸው? ተሰጥሞ ብርሃን ማለት ነው። በብርሃን መሰጠን ማለት መዋጥ ማለት ነው። ተሰጥሞ ብርሃን ማለት ነው በብርሃን መዋጥ እና እሳቸው በብርሃን ተውጠው የሉም ከዛ አለ እና ያ ማለት ምን ማለት ነው? ፀሐይ ያስፈልጋቸው እኮ ነው ብላችሁ ያለ። አሁን አምፖል ቢያስፈልገን ምን እስኪመጣ ነው? ምን በየቤቱ አምፖል አለ አይደል? ለምንድን ነው አምፖል የምንጠቀመው? ፀሐይ እስኪወጣ። ፀሐይ ከወጣ በኋላ አምፖል ያስፈልጋል ወይ? ፀሐይ ከወጣ በኋላ አምፖል አያስፈልግም። ያልኳችሁ ያለሁት ፀሐይ የሕይወት ኢየሱስ ክርስቶስ በሕይወታችን ውስጥ ማብራት እስከሚጀምር ድረስ ፀሐይ ያስፈልጋል። እርሱ በሕይወታችን ሲያበራ ፀሐይ አታስፈልግም። ለምን ካላችሁኝ አምፖሉ በብርሃኑ እንደሚጠፋ ሁሉ ምድራዊዋ ፀሐይ በፈጠራት በክርስቶስ በኩል ትጠፋለች እና 8ኛው ማዕረግ የደረሱ ቅዱሳን አያስፈልጋቸውም። ምን ያስፈልጋቸው? ፀሐይ ያስፈልጋቸው እና እንደው ደህና ነው ወይ እያሉ ሲጠይቁ ቆይቶ አብረው ተቀምጠው አንተ እንዴት ነው እንዴው እንደ ድሮ ግን አሁንም ፀሐይ ትወጣለች ትገባለች ወይ ብለው ጠየቁ ይባላል። ምክንያቱም እሳቸው ወደ ክርስቶስ ሲነጠቁ በሱ መኖር ሲጀምሩ እንደ ሁሉም ሰው ጋር የተነጠቀ መስሏቸው የፀሐይን መውጣት መግባት ዘንግተውታል። እንደ ድሮ እንዴው ትወጣለች ትገባለች በምስራቅ መውጣቷን በምዕራብ መግባቷን አላቆመችም ወይ ብለው ጠይቀው እና ከሕግ ውጭ ለሆኑ ለምሳሌ ስጋ አትብላ የሚባለው አንድ ሰው በጾም ዓለም ቀን ስጋ አትብላ ይባላል። ስጋ አትብላ ማለት ማለት መናፍቃን በየቪዲዮ እየቆራረጡ ይኸው ከነሱ መነኮሳት እና አባ ኪሮስ እንዲህ አሳ ሲበሉ ነበር፣ እንዲህ ቆቅ ሲበሉ ነበር እያለ ያወጣሉ አይደል? በሚገርማቸው እውነት ነው። አዎ ሲበሉ ነበር፣ አናፍርበትም። የበሉት ግን ሕግ ሽረው ሳይሆን ከሕግ በላይ ስለሆኑ ነው የበሉት። እያልኋቸው ያለው ስጋ አትብላ የሚባለው እኮ ስጋው ኃጢአተኛ ስለሆነ አይደለም። የፈጠረው እግዚአብሔር ስጋ ለሰው ልጅ ቀለብ የተፈጠረ ነው። ወተት፣ ማር፣ ቅቤ ለሰው ልጆች የተፈጠረ ነው። አትብሉት የተባለ ስጋ የሚፈልገውን ሁሉ ከሰጡት ልጓሙ እንደተፈታ ፈረስ ስለሚበረግጥ ወስዶ ደግሞ የማይሆን ቦታ ስለሚወድቅ ለዚህ መድኃኒቱ ምንድነው አሉ? ይሄንን ብሉ ይሄንን አትብሉ ብለው ሕግ ሰርተው ስርዓት አወጣው። በዓመት ውስጥ ካሉት 300 ምናምን ቀናት ግማሹን በተለይ የሚበልጠውን ከ200 በላይ የሆኑ ቀናትን ምን አደረጉ ማለት ነው? አበው የጾም ቀናት አደረጉ ማለት። አሁን ልብ በሉ። ስጋን ጨልጦ ገኝቶ መምራት የሚችል ማለት ስጋውን እሱ የሚመራው እንጂ እሱ ስጋውን በስጋው የማይመራ መሆኑን ያረጋገጠ አካል እንዲህ ከሆነ ምን አያስፈልገው? ጾም አያስፈልገው። ጾም ወደ ሕግ ወደ ክርስቶስ ለማደግ ያስፈልጋል እንጂ ወደ ክርስቶስ ካደግን በኋላ ጾም የሚባል አያስፈልግም ማለት ነው። እና እድገትን የሚጠይቅ ቅዱሳን እንደዛ አድገው ሩጫቸውን ጨርሰው ራሳቸው በክርስቶስ አድርገው ክርስቶስን በእነርሱ ውስጥ ያደረጉ ማለት ነው። እኛ ራሳችን በክርስቶስ ስናደርግ ክርስቶስ በማን ይሆናል ማለት ነው? በእኛ ውስጥ ይሆናል ማለት ነው። በእኛ ውስጥ ይሆናል። ወደዚህ ምስጢር ቅዱሳን ያደጉበት አብይ ዓላማ ነው ማለት ነው። አብይ ዓላማ። ስለዚህ ነገረ ቅዱሳን በተነሳ ቁጥር፣ ሐሳበ ቅዱሳን በተነሳ ቁጥር እግዚአብሔር ለሰው ልጆች የሰጠው 4ኛ እድል ብላችሁ ያዙ። ስንተኛ እድል አልኳችሁ? አንደኛው እድላችን ምን ነበረ?
የሰበለስን አለመብላት ነው። እስኪ ሁለተኛው ዕድላችን ምንድነው? በክርስቶስ አምኖ ቅዱስ ሥጋውን ክቡር ደሙን ተቀብሎ ያን የወሰዱትን ቅዱስ ሥጋና ክቡር ደም ሳያጠፉ መያዝ፣ መጠበቅ፣ መኖር። ስንተኛ ዕድል ነው ይሄ? ሶስተኛው ዕድላችን ደግሞ ያንን ብናጠፋው እንኳን ንስሐ ገብተን ተመልሰን ባለቤቱን ክርስቶስን መስሎ በንጽህና ምን ማለት መኖር። ይሄኛው ሶስተኛው ቢጠፋብን ደግሞ ምን አለ ማለት ነው? ቅዱሳን ለሰው ልጆች የተሰጡ አራተኛ ዕድል አለ። እባክህን ጸልይልኝ፣ እኔ በአንተ በኩል ካልሆነ ነገር በእኔ በኩል አካሌ ጠፍቶብኛል ከፍቶብኝማል ብለን የምንለምናቸው የምንጸልይ ወደ እነርሱ የምንጮህበት የምንማለድበት ሀገረ ቅዱሳን እርሱ ምን ይባላል ማለት ነው? የሰው ልጆች አራተኛ ዕድል እና ቅድም መምህራችን ያስተማሩን ያነበቡልን መጽሐፍ የሰው ልጆች የተሰጠ አራተኛ ዕድል የምናይበት ነው ማለት ነው። የትምህርታችን ጭብጥ ሀሳብ እሱ አይደለም። በጣም አረብ ቀን አቋርጠን ስለቆየን ወደኋላ በጣም ቀርቷል ኮርሱ እና ወደ ኮርሱ ሄዳለሁ። ረጅም ጊዜ አንቆይም፣ ትንሽ ጊዜ ነው የምንቆየው። ነገረ ኩነት ሳምንት ላይ የነበራችሁ እስኪ እጃችሁን ወደ ላይ አድርጉ። ስለ ኩነት የተማራችሁ ሳምንት በተማሪ ታሳርፉ። ያልነበራችሁ ፕሮግረስ ስለዚህ አሁን ኩነት ከባድ ነው። ይሄ በእርግጥ እናንተ ለመውቀስም ዓለሙም አስቸጋሪ ነው። ካልተፈናቀሩ በልቶ ማደር፣ ማህበራዊ ኑሮ መኖር፣ ህይወትን መምራት፣ ልጅ ማሳደግ፣ ትምህርት መማር ወዘተ እያንዳንዱ ነገር ማከናወን አይቻልምና ቢሆንም ግን እንደምንም እያባቃችሁ እያጣበባችሁ ይሄን ትምህርት ብትከታተሉ በጣም መልካም ነው ብለን እናምናለን። እንግዲህ የሥላሴ የኩነት ሶስትነት ደግሞ የሥላሴ ኩነታት እንዴት ይገለጻል የሚል አይተናል ማለት ነው። እሱን ባለ የአካል ሶስትነትና የኩነታት ሶስትነት አንድ አይደለም። በደንብ ያዙ። የአካል ሶስትነትና የኩነታት ሶስትነት አንድ አይደለም። የአካል ሶስትነት ማለት አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። አካላት አንዱ አካል በሌላኛው አካል ህልው ሆኖ ይኖራል። በአካል የአካላት ተገናዝቦ የሚገለጽበት ራሱ የቻለ መንገድ አለ። የኩነታት ተገናዝቦ ግን አብ የራሱ ልብ አለው፣ ወልድ የራሱ ቃል አለው፣ መንፈስ ቅዱስ የራሱ እስትንፋስ አለው። ልብ በሉ። አብ የራሱ የሆነ ልብ እንዳለው ሁሉ የራሱ የሆነ ቃልና እስትንፋስ ግን የለውም። የአብ ቃሉ ማን ነው? ወልድ ነው። ህይወቱ ወይም እስትንፋስ ደግሞ ማን ነው ማለት ነው? መንፈስ ቅዱስ ነው። ወልድ አካላዊ ወልድ ኢየሱስ ክርስቶስ የምንለው ማለት ነው። ስግው የሆነው እርሱ ቃል የራሱ ቃል አለው፣ የራሱ ልብ ግን የለውም። ልቡ ማን ነው ማለት ነው? ስለዚህ የራሱ ልብ ከሌለው አብ ነው። ህይወቱ ደግሞ ማን ነው ማለት ነው? መንፈስ ቅዱስ። የአካላትና የኩነታት ልዩነት እርሱ ነው ማለት ነው። ስለዚህ መጠቃለል ሳይኖርባቸው በተከፍሎ በተፈልጦ በፍጹምነት በፍጹም መልክ በየራሳቸው የቆሙ ሲሆኑ ኩነታት ግን የተከፍሎ ተፈልጦ ሳይኖርባቸው በተዋህዶ በተጋባው በአንድነት አካላትን በህልውና እያገናዘቡ በአንድ መለኮት የሚኖሩ ያሉ የነበሩና ዘላለም የሚኖሩ ማለት ነው። ምን ማለት እርሱ የኩነታትን ስንገልጽ ኩነት ማለት ልብነት፣ ቃልነት፣ እስትንፋስነት ነው። አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ሰው የሆነበት ምስጢርም የምንነቅሰው የት ነው? ኩነት ላይ ነው። ከሶስቱ አካል አንዱ አካል ወልድ ስንል በምኑ ስንል በቃልነት ከዊኑ ነው የምንለው። በቃልነት ከዊኑ። አሁን ልብ በሉ። ግራ የሚገባ ጥያቄ ልጠይቃችሁ። መለኮት ስንት ነው? አቤት መለኮት ስንት ነው? ስንት ነው መለኮት? እግዚአብሔር ያክብራችሁ። አሁን ልብ በሉ። አንድ መለኮት አለ ብለናል አይደል? አንዱ መለኮት ስንት አካል አለው? ስንት አካል አለው? አቤት ሶስት አካል። እመቤታችን ቅድስት ድንግል ማርያም የወለደችው ማንን ነው? ወልድን ነው የወለደችው። ጥሩ። ወልድን የወለደችው በባህሪው ነው ማለት ቀር ለማለት ወልድን የወለደችው በመለኮቱ ነው በአካሉ ነው? አቤት በአካሉ። ስለዚህ በመለኮቱ አልወለደችው። አቤት በተዋህዶ ስለሆነ ተዋህዶ መደበጫ ማነው? ተዋህዶ ሲሰሩ በጫው ተዋህዶ ሲስት ምን አመጣው? ዝም ከማለት ብላችሁ ከሆነ ዝም ትርሻለሁ። በተዋህዶ ነው። በእውቀት ተመስርቶ መናገር ጥሩ ምክንያታዊ ሆኖ ማለት አሁን የወለደችው በአካሉ ነው በመለኮት? በመለኮቱ ነው የወለደችው ካልን የአብም የወልድም የመንፈስ ቅዱስም መለኮት ስንት ነው?
ስለዚህ አብና መንፈስ ቅዱስም ተወልደዋል። አይደለም በአካሉ ነው የወለደችው ካልን አካሉ መለኮት የለውም። ከመለኮት የራቀ አካል ነው ያለው። ግልጽ ነው ጥያቄ። የወለደችው በአካሉ ነው ካልን አካሉ መለኮት የለውም ወይ? አይደለም። የወለደችውስ በመለኮቱ ነው ካልነ መለኮቱ ስንት ነው? አንዱ መለኮት ስንት አካል አለው? 3። ስለዚህ የተወለደ አብ፣ ወልድ፣ መንፈስ ቅዱስ ነው በድንግል የተወለደ። መልሱን እኮ ስናገር ብያለሁ። ምን ነካችሁ? በሉ እስኪ አብራችሁ በቃልነቱ ከዊን በሉ እስኪ በቃልነቱ ከዊን በደምብ በቃልነቱ ምን ከዊን በቃልነቱ ከዊን እችን በደንብ እንዳትረሷት። በቃ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ የተወለደው በምንድን ነው? በቃልነት ከዊን መሆን ማለት ቃል በመሆኑ ነው የተወለደው። ቃል በመሆኑ ነው የተወለደው። አሁን ልብ በሉ። እኔ አሁን አንድ ሐሳብ ላስብና ምን የሚል ሐሳብ ላስብ? ሰማያት የሚል ሐሳብ ላስብ። በልቤ ያሰብኩት ሰማያት ብዬ ስጽፈው በእስክሪብቶ ቃሌን አውጥቼ ምን ላይ ያሰፈርኩት? ወረቀት ላይ ያሰፈርኩት አይደል? ይህን ቃል አውጥቼ ወረቀት ላይ ሳሰፍረው ከልቤ ውስጥ አለ ቃሉ የለም። ከልቤ ውስጥ እንዳለው ወረቀቱ ላይ ሰፍሯል አይደል? ልብ በሉ። ከወረቀቱ ስለሰፈረ ከልቤ ተለይቷል ወይ? አሁን ልብ በሉ። ከወረቀቱ ሳሰፍረው ከልቤ ካልተለየ ከልቤ ያለው ቃል ወረቀቱ ላይ ካረፈ ከባህሪ አባቱ ከአብ ሳይለይ በድንግል ማኅፀን ምን አለ? አደረ ወይም ተወለደ ማለት ነው። ቃሉ ከማን ሳይለይ ብያቸዋለሁ? ከአብ ሳይለይ ከማን? ከአብ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በድንግል መጥቶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ደረ ማለት ነው። የቃል ግብሩ እንዲህ ስለሆነ ቃል ኖር የምናገረው ለእናንተ ነግራችኋለሁ። ከልቤም አይጠፋም። ከእናንተ ስለመጣ ከእኔ ይጠፋል እንዴ? ይጠፋል? ሰላም ማለት ስትሉኝ ከእናንተ ያለው ወደ እኔ ስታስተላልፉ እርሱ ድምፅ ከእናንተ ይርቃል? ይጠፋል? ከእናንተ ሳይለይ ከእኔ ግን ምን ብሏል? ደርሷል። ከባህሪ አባቱ ከአብ ሳይለይ ከድንግል ምን ብሏል? ተወልዷል ማለት ነው። የቃልነት ከዊን የሚለው ለብቻው እሱን እንድትይዙ ነው። ስለዚህ እሱን ካልን የሥላሴ አንድነት ወይም ደግሞ የሥላሴ አንድነታቸውን የምንገልጽበትን ምስጢር እሱን እናያለን ማለት ነው። እግዚአብሔር ይርዳል። የሥላሴ አንድነት በምንድን ነው? የሥላሴ አንድነት በምንድን ነው? ልብ በሉ። የሥላሴ አንድነት ነው እያልኩ ያለው። የምን አንድነት እያልኩ ነው? የሥላሴ ምንድን? እስኪ ንገሩኝ፣ በአማርኛ አድርጉኝ። የሦስቱ አንድነት አማርኛ ነው። የሥላሴ አንድነት ማለት ማለት የሦስቱ አንድነት የሦስትነት አንድነት እያልኳችሁ ነው፣ እንዳትረሱ። የሥላሴ አንድነት ስል የሦስትነት አንድነት እያልኳችሁ ነው። ሥላሴ እስካሁን ስለ ስንትነታቸው አይተናል፣ ስለ ሦስትነታቸው አይተናል ማለት ነው። አሁን የሦስትነት አንድነት ደግሞ እንዴት ነው የሚገለጸው? አሁን እየዘረዘርን በመጣነው ነገር ሦስትነትን ገልጸናል። አንድነትን ደግሞ አሁን እንገልጻለን። የሥላሴ አንድነት በምንድን ነው? በባህሪ በሕልውና በፈቃድና በመለኮት የሚሉት እነዚህ ናቸው። ዋና ዋናዎቹ እንዲህ ናቸው። በስግባችሁ ያሉ ዝም ብሎ መናገር አይደለም። በስመ አብ በኖር ማለት ይሄ እሱ አይደለም። በደንብ ከልቦናችሁ አድርጋችሁ ነው የምትይዙ። በደንብ ማለት ነው። ምን ማለት ነው? በባህሪ ከተባለ ባህሪ ምንድን ነው? በመለኮት ከተባለ መለኮት ምንድን ነው? በአገዛዝ በስልጣን እያለ ምን እናገራችኋል? ምንድን ነው የሚለውን በደንብ ማወቅ። ልክ ባለቅ ስናገር ስልታችሁ ከሆነ አሁን መልክ ብለናል አይደል? ከዛ ምን አልነቀጠለን? አቤት ገጽ ብለናል። ከዛስ አካል ብለናል አይደል? አካል ማለት ከምን እስከ ምን ነው ብለናል? ከራስ ፀጉር እስከ እግር ጥፍር ያለው ምን ይባላል? አካል። መልክ ማለት ሙሉ ፊት ማለት ነው። ሙሉ የሰው ልጅ ጆሮ፣ ፀጉር የምንለው ፊቱ ሙሉ ፊቱ ማለት ነው። ከዛስ ገጽ ደግሞ ምን ማለት ነው? መታወቂያ፣ መለያ ማለት ነው። ማንነቱን የምንለይበት መለያው እርሱ ምን ይባላል? ገጽ ይባላል። ዝም ብሎ ግን አሁን ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ እንላለን አይደል? ሁሌ ዝም ብሎ አባቶቻችን ቅዱሳን ቋንቋጣው ዝም ብለው እየዛበሩ አይደለም። ወይም ደግሞ አንዱን 30 ጊዜ እየደገሙ እኛ ነገር ሲጠፋብን ጊዜ ለማራዘብ ብለን አንዱን 30 ጊዜ እንደምንጠራው እንደዛ አይደለም። እነርሱ የተጠቀሙበት እያንዳንዱን ራሱን የቻለ ምስጢር ስላለው እሱን ማወቅና ማየት ይጠይቃል ማለት ነው። ስለዚህ በደንብ እሱን እያሰባችሁ ነው መያዝ። በባህሪ በሕልውና በፈቃድና በመለኮት የመሳሰለው ባለ ሌላ ግን በዋናነት ያዙ። በምን አልኳችሁ? በባህሪ በሕልውና በፈቃድና በመለኮት። አሁን እንግዲህ ምን እናያለን? ሥላሴ በባህሪ ስንት ናቸው? ሥላሴ በባህሪ ስንት ናቸው? በባህሪ ስንት ናቸው? አንድ ናቸው ሥላሴ። እሺ በሕልውና ስንት ናቸው?
በፈቃድ ስንት ናቸው? በመለኮት ስንት ናቸው? ሥላሴ ባህሪ ማለት ማለት ነው። ባህሪ ማለት ሥላሴ በባህሪ አንድ ናቸው ሲባል ሁሉን ማወቅ፣ ሁሉን መቻል፣ ሁሉን መፈጸምና ማከናወን የባህሪ ገንዘባቸው ሲሆን ተለይቶ አዋቂ፣ አሳዋቂ፣ ቻይ፣ አስቻይ፣ ወሳኝ፣ አስወሳኝ የሌለበት ማለት ነው። ግልጽ ነው ብሏቸዋል። በባህሪ አንድ ናቸው ስንል አንዱም ይችል አንዱም ያስችል፣ አንዱም ይሰጥ አንዱም ይቀበል፣ አንዱ የነበረ አንዱ የተከተለ፣ አንዱም ይሾም ሌላኛው ይሻር፣ አንዱም ይሻር ሌላኛው ይሽር አይደለም። በሥላሴ በባህሪ ስንል ባህሪያቸው መቀዳደም መከታተል የሌለበት ዘላለም ጽኑ የሆነ ባህሪ ማለት ነው። ሁሌ ሥላሴ በባህሪ ብላችሁ በተናገራችሁ ጊዜ ምን ማሰብ ያለባችሁ? ቻይ፣ አስቻይ፣ ፈጻሚ፣ አስፈጻሚ፣ ወሳኝ፣ አስወሳኝ፣ ተከታይ፣ መሪ የሌለበት እና ምንድነው እና እንዲህ ከሆነ አንድ የሆነ ማለት እርሱ ምን ይባላል ማለት ነው? ምን ይባላል? ባህሪ በምስኩላችሁ ባህሪ። ይሄን በደንብ ያዙ። የሥላሴ የነገረ ሥላሴ ትምህርት እየጨረስን ስለሆነ በደንብ ተከታተሉ። ምንድነው አልኳችሁ የሚባለው? ባህሪ ይባላል ማለት ነው። የባህሪ ይሉና ነው አሁን የነገርኳችሁ። ከዛስ ጌታችን ለአብ ያለው ሁሉ ለኔ ያለኝ ብሎ ተናግሯል አይደል? የአብ ያለው ሁሉ የኔ ነው ብሏል። ይሄ ማለት ምን ማለት ነው? አብ የኖረው እኔ ያልኖረኝ የለም፣ እኔ የኖረኝ አብም የሌለው የለም ይላል። አበው ሲናገሩ በአጽ ሥላሴን በአጽ ይመስሉታል፣ በጣት ማለት ነው። እና ይሄኛውን ማን ይሉታል ማለት ነው? አብ። ይሄኛውን ማን ይላሉ? መንፈስ ቅዱስ። መንፈስ ቅዱስ ይሉና ይሄኛው ማን ይላሉ? ወልድ ይላሉ። ከዛ ምን ይላሉ? ይሄኛው ፍጹም ሌላ ነገር የተቀላቀለበት የለም፣ አንድ አይነት ነው። ይሄ ምንም የተቀላቀለበት የለም። ይሄኛው ግን ምን ተቀላቅሎበታል ማለት ነው? ጥፍር አለው። ስለዚህ አካላዊ ቃል ስጋዌን ወይም ደግሞ ስጋን በተለየ አካሉ ከአብና ከመንፈስ ቅዱስ በተለየ ስጋን ለመልበሱ ምሳሌ ነው ብለው ይናገራሉ አበው አባቶቻችን ማለት ነው። ያመሰጥሩታል። ይህ ጣት ሶስት ክርክር መኖሩ የሶስትነቱ ምሳሌ፣ ሶስት ክርክር ቢኖረውም አንድ ጣት መባሉ ደግሞ የአንድነቱ ምሳሌ፣ ሶስት ክርክር ቢኖረውም አንዱ ተለይቶ ደግሞ ከነዚህ ሳይለይ ምን መልበሱ ከነዚህ ሳይለይ ምን መልበሱ ጥፍር መልበሱ ደግሞ ከአብ ከመንፈስ ቅዱስ ሳይለይ ስጋን መልበሱ ነው ብለው ይናገራሉ ማለት ነው። ስለዚህ ሥላሴ በዚህም ይሰበካል ማለት ነው። አንድም ይሄውን የጣታችን ክርክር ብትቆጥሩት ስንት ነው የሚሆነው? 12 ነው የሚሆነው። 12 መሆኑ ምንድነው? አብ ወልድ መንፈስ ቅዱስ የሚለውን ፊደል ስትቆጥሩት ስንት ነው የሚሆነው? 12 ይሆናል ማለት ነው። እና በዚህ ራሱ ስመ ሥላሴን ለመጥራት ነው። እዚሁም ላይ 12 ጊዜ ስናደርግ እግዚኦ መሐረነ ክርስቶስ የምንልበት የዛ ምሳሌ የሚገለጽበት፣ አንድም ደግሞ በ24ቱ ሰዓት የሰራነውን በደላችንን ይቅር በለን ለማለት በ24 ጊዜ ማድረጋችን በ24ቱ ሰዓት የሰራነውን ኃጢአትና በደል ምን በለን ማለት ነው? ይቅር በለን ለማለት እንጠቀምበታለን ማለት ነውና እሱን አይደል እንደው ብዙ ጊዜ በዚህ ዙሪያ የምትጠይቁ ስላላችሁ እግረ መንገድ ሀሳቡ ሲመጣ መልስ ለመስጠት ያክል ነው። ስለዚህ የአብ ያለው ሁሉ የኔ ያለኝ ማለት ምን ማለት ነው የሚለውን ነው። እሱ ላይ ነው ምስጢሩ። አሁን የወልድ ያለው ሁሉ የአብ አለው የአብ ያለው ሁሉ የማን አለው? የወልድ ያለው ሁሉ ሲያብ አለው ስጋ ለብሷል። እንዲያብ ለብሷል። ወልድ ስጋ ስለለበሰ ከአብ ከመንፈስ ቅዱስ ይበልጣል ወይ? ወልድ ስጋ ስለለበሰ ከአብ ከመንፈስ ቅዱስ ያንሳል? ትክክል ነው ማለት ነው። ስጋ መልበሱ ለተልእኮ ምስጢር ወይም ደግሞ አብ ነገ ምን ደርስበት ትምህርት ነው በቀጣይ ቀን አብ ተመልከቱ። ልብ በሉ ከቃል ጋር ናችሁ። እግዚአብሔር ከኛ ጋር ነው። አሁን ልብ በሉ አብ ማለት ነው ፈናዊ ወልድ ተፈናዊ እንላለን። አብ ላከ ወልድ ተላከ እንላለን አይደል? አሁን በነገረ ስጋዌ ዙሪያ የአብና የመንፈስ ቅዱስ ድርሻቸው ምንድን ነው? አሁን እሺ ወልድ እንብለናል። ወልድ ምን አለ? ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍስሶ በደላችንን ተሸክሞ አዳነን እንላለን አይደል? ግልጽ ነው ይመስላል። ዛሬ አልቀለል ማለት ከብዶናል ብላችሁ አሁን ለማጥመድ እየሞከርን ነው። አዳነን እንላለን። ማን ነው ያደረገ? እሺ የአብና የመንፈስ ቅዱስ ድርሻቸው ምንድን ነው? በዚህ ቦታ አብና መንፈስ ቅዱስ ምንድን ነው ያደረገው? ወልድ ከሰማይ ሰማያት ወረደ ተወለደ እንላለን። የአብና የመንፈስ ቅዱስ ስራ ምንድን ነው? አቤት መንፈስ ቅዱስ መሰረት እኮ መሰረት እኮ መንፈስ ቅዱስ ህልውና ነው። ማሰረት ያ ህልውና ነው። እኔ ያሉ ለኛ ድነት ነው ያሉ። እኛ ስንድን እኮ አይደለም መንፈስ ቅዱስ የሰረሰው
እኛስ ምንድን ነው ጥንቱን አልሰረዘ ለሰው ልጆች ጥያቄ አድርጌዋለሁ። ጥያቄ አድርጌ አልፈዋል። መልስ ይዛችሁ በነገረ ድህነት ውስጥ የወልድ ስራው ከሰማየ ሰማያት ወርዶ ከድንግል ተወልዶ ራሱን ሰው አድርጎ በመልዕልተ መስቀል ተሰቅሎ በፈቃዱ ሙልቆ ገርፎ ተሰቅሎ ከመቃብር ተነስቶ ማረድ በዚህ አድርጎ በአካለ ነፍስ መለኮትን ተዋህዶ በሲኦል ሂዶ የሲኦልን እስረኛ መጣት መበዝበዝ በመቃብር ወርዶ ለሙታን ሕይወትን የሰበከ ነው። ራሱ ወደ ሰማይ ወጥቶ ከፍ ከፍ ሲል እንዲያዩት እንዲሁም አሳርጋቸዋለሁ ብሎ 5500 ዘመን የተዘጋባቸውን ነፍሳት ከፈተ። ማነው እርሱ? ኢየሱስ ክርስቶስ ወልድ ማለት ነው። አብና መንፈስ ቅዱስ በዚህ ዙሪያ አገልግሎታቸው ምንድን ነው? መለኮት አንድ ነው ካለ በነገረ ሥጋዌ የሁለቱ አካላት ስራ ምን ነበር? የቤት ስራ ግልጽ ነው። ጥያቄው አብራራ። ግልጽ ነው። ግልጽ ከሆነ መልስ አለ እንደምን አሁን ዛሬ በቃ ከሌለ ፈልጉ እሱ ነው ማለት ነው። ስለዚህ ያብ ያለው ሁሉ የኔ ያለው ማለት የኔም ያለው ሁሉ ያብ አለው ማለት ምልክናውን እውነት ነው። ያለው ሁሉ አለኝ የሚለው ቃል ግን ምልክናውን ስናይ ግዛቱን ማለት ነው በዛ ሊገለጽ ይችላል። ዳሩ ግን ያብ ያለው ሁሉ ሲባል አብ አካላዊ ቃል ወልድ ኢየሱስ ክርስቶስ እርሱ ሰው ሲሆን አብ ሰው ሆኗል ማለት ግን አይደለም ማለት ነው። በማለት አብ ያለውን የእርሱ መኖሩን ገልጿል ማለት ነው። ሌላው በህልውና በባህሪ የሚለው አይተናል። ከዛ ደግሞ ብናልኳችሁ ከፍዬ በህልውና ማለት ሀለውን ወር ከሚለው ግስ የተገኘ ነው። መኖር ማለት አኗኗር ማለት ነው። አኗኗር እሱም መኖር አኗኗር ማለት ነው። ሥላሴ አብ ወልድ መንፈስ ቅዱስ ዓለም ሳይፈጠር አስቀድሞ በመኖር ወደፊትም ዓለምን አሳልፎ በመኖር አንድ ናቸው። ይኸውም ማለት አብ አባት በመሆኑ ከወልድና ከመንፈስ ቅዱስ ተለይቶ ቀድሞ የኖረበት ዘመን የለም። አባት ስለሆነ ከማንና ከማን ከወልድና ከመንፈስ ቅዱስ ተለይቶ ቀድሞ የኖረበት ምን የለም ዘመን የለም። መንፈስ ቅዱስም ከአብ የሰረጸ የወጣ በመሆኑ ያልኖረበት ዘመን አለ አይባልም። አንዱ ከአንዱ ሳይቀድም እንደነበሩ ለዘላለም በአንዲት ህልውና ይኖራሉ እንጂ ነው። ልብ በሉ። አባት ስለሆነ አይቀድምም ነው ሁሌ ስላቸው የነበረው። ወንድም ልጅ ስለሆነ አይከተልም። መንፈስ ቅዱስም ስለተረፈ ወጥቶ የመጣ ይወጣ አይደለም። አብ በነበረበት ዘመን ሁሉ ማንና ማን አለ? ወልድና መንፈስ ቅዱስ አለ። መንፈስ ቅዱስ በነበረበት ዘመን ሁሉ ማንና ማን አለ? አብና ወልድ በነበረበት ዘመን ሁሉ ማን አለ? አዎ። ሌላው ምንድነው? ሶስተኛው ምንድነው ያልኳቸው? አቤት በፈቃድ ማለት ነው። ሥላሴ ይህንን ዓለም ሲፈጥሩ ካለመኖር ወደ መኖር ሲያመጡትም ሆነ ወደፊት ይህንን ዓለም ከመኖር ወደ አለመኖር ሲያሳልፉት ባለመለያየት በአንዲት ፈቃድ ነው። ይህንን ሙሴ እንዲህ በማለት ጽፎታል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው። ይህ ፈቃድ ማለት አንድ ፈቃድ እንፍጠር እንጂ ልፍጠር አላለም። ተናጋሪው ማን ነው? ማን ነው የተናገረው? ወልድ። በማን የታሰበው? በማን የተተነፈሰው? በማን ህልውና እየተኖረ ተነገረ? በማን ህልውና? በመንፈስ ቅዱስ። ህላዌ ለመንፈስ ቅዱስ ይታደላል። በዚህ ቦታ አሁን ባልኩት ቦታ ብቻ ነው፣ ግን ሌላው ትክክል ነው። አሁን ባልኩት ቦታ ህላዌ ለማን ነው? በማን መኖር ማለት ነው። የሚኖረው ሰው ያለ እስትንፋስ ይኖራል? አይኖርም አይደል? በመንፈስ ቅዱስ ህልውና እየተኖረ በአብ ልብነት እየታሰበ በመንፈስ ቅዱስ ቃልነት የተነገረ ምን ተብሎ? በወልድ ቃልነት የተነገረ ምን ተብሎ ነው? ይህንን ዓለም ምን እንበል እንፍጠር ብሎ ተናገረ ይላል። ኦሪት ዘፍጥረት ምዕራፍ ስንት ነው? ኦሪት ዘፍጥረት ምዕራፍ 1:26 ስለ ሰው ንግበር ሰብአ በአርአያነ ወአምሳሌ ነው የሚለው ማለት ነው። ሰው እንደ አርአያችን እንደ ምሳሌያችን እንፍጠር ነው። ይህንን ቃል ተናገረ። ይህንን ቃል ሲናገር እኔ ልፍጠር ብሎ ቃልም ለራሱ አልተናገረም፣ መንፈስ ቅዱስም ለራሱ አልተናገረም፣ አብም ለራሱ አልተናገረም። በነገራችን ላይ የአብ የወልድ ልክ አብ ወልድ መንፈስ ቅዱስን ስትገልጹ እኔ የሆነ አካል ሆነን ሶስት ብንሆን ሶስቱም የየራሱ አንደበት አለው አይደል? ሶስቱም የየራሱ አንደበት አለው። ሶስቱም የየራሱ ግን ምን አለው? ማሰቢያ ይምሮ አለው አይደል? የሶስታችንም ሐሳብ ብንጠየቅ በአንድ ነገር ዙሪያ የተለያየ ይሆናል አይደል? አብ ወልድ መንፈስ ቅዱስ የየራሳቸው አካል የየራሳቸው መናገሪያ አንደበት ቢኖርም የሚናገሩት ግን በማን ነው?
በምን ምሳሌ ልግለጽላችሁ? ቀለል ባለ ምሳሌ ቴሌቪዥን እናስቀምጥና 3 ቴሌቪዥን ምሳሌው ዘያጽጽ ነው። ዘያጽጽ ማለት ጎደሎ ምሳሌ ማለት ነው። 3 ቴሌቪዥን አስቀምጠን የሆነ ሰው የሆነ ቦታ ሆኖ ቢናገር በ3ቱም ቴሌቪዥን ቀጥታ ይተላለፋል አይደል? መቀዳደም አለበት የለበትም? በዚህ ቴሌቪዥን ሲናገር ይቀዳደማል? እኩል ነው አይደል? 3ቱም ቴሌቪዥን ላይ የሚናገረው አንድ አካል ስለሆነ በአንድ ስርጭት ስለሚሰራጭ እኩል ነው የሚናገረው። አሁን ልብ በሉ፣ 3ቱም ቴሌቪዥን ላይ እኩል ሰውየው እየተናገረ እያወራ ይህ ሰው 3 ሀሳብ ሆነን ብለን መናገር እንችላለን። አካሉ ግን አንድ ስለሆነ ነው። ይሄ አይገርመንም። አካሉ አንድ ስለሆነ አንዱ ሰውዬ የተናገረው በ3 ይቅርና በ100 ሚሊዮን ቴሌቪዥን ሊተላለፍ ይችላል። የሥላሴ ግን የሚገርመው አንድ አይነት ሀሳብ በስንት አካላት ይተላለፋል? በስንት አካላት? በ3 አካላት። ምሳሌ ዘያጽጽ ነው የሚባለው። አሁን ሥላሴ በነፍስ ይመሰላሉ አይደል? ነባቢነት፣ ለባዊነት፣ ሕያውነት ይባላል። በለባዊነቷ እንደ አብ፣ በነባቢነቷ እንደ ማን? እንደ ወልድ፣ በሕያውነቷ ደግሞ እንደ መንፈስ ቅዱስ ተብላ ትነገራለች። ግን ነፍስ ይህን ያህል ብንላትም 3ቱም ብትይዝ አይገርመን። ለምን ካላችሁ የአካሏ ስንት ነው? አንድ አካል ነው ያላት። ሥላሴ ግን ሊገርመን 3 አካል ኑሮት አንድ ህልውና ስላለው ነው። ቅድስት ሥላሴ ማለት ልዩ 3 ማለት ነው ትርጉሙ። ብዙ መምህራኑ ሳይቀር ቅድስት ሥላሴ ማለት እንዲያው ሥላሴን በሴት የጠራቸው ርኅሩህ ስለሆኑ ይላሉ አይደል? ሰምታችሁ ታውቃላችሁ? በሴት አንቀጽ አይደለም የተጠራው። ቅድስት ማለት ሴት ማለት አይደለም። አንድ ነገር ልናገር። ለምሳሌ ቅድስት ጌታቸው ብዬ ብናገር እኔ አሁን ቅድስት ጌታቸው የሚለው ድምፅ ምን ማለት ነው? አቤት ምን ማለት ነው? ልዩ ጌታቸው ማለት ነው። አሁን ልዩ የሚለው ቃል ሴትና ወንድ ያያል ወይ? ልዩ ነው ይህ ሰውዬ፣ ልዩ ናት ይህች ሴትዮ ብሎ ለሁለቱ መቀጸል ይቻላል። በግስ አንቀጽ አመል ስናየው የግስ አንቀጽ ራሱን የቻለ ትርጉም ስላለው ቅድስት ለሴት ቅዱስ ለወንድ ብሎ ይናገራል አይደል? ግን ቅዱስ የሚለው ምስግንት ማለት የተመሰገነች የተመሰገነ በሚለው ዘንድ አናቅጽን ይጠብቃል። ልዩ ተብሎ በሚተረጎምበት ጊዜ ግን ምን አይልም፣ አይጠብቅም። ልዩ ሲል ማለት ነው። አሁን ቅድስት ሥላሴ ማለት ልዩ 3ነት ማለት ነው። ይህች ልዩ 3ነት ከምንም 3 የሆነ ነገር ጋር ማትገጥም ማለት ነው። ብቻዋን የተቀመጠች 3 የፈለጋችሁ 3 ነገራችሁ ከሥላሴ ጋር መገጣጠም አይችልም። 3 ብር እዚህ ላይ አስቀምጠን 2 ብር ብናነሳው ስንት ብር ይቀራል? 1 ብር ይቀራል። ሥላሴ ግን አብ ሲነሳ ማለት ወልድ መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ስንት ቀረ? ስንት ቀረ አይባልም። አንዱ መለኮት እኮ ነው የተወለደ። በዛ አካባቢ ደግሞ የቀረ 2 አይባልም። እንግዲያስ 2 የቀረ ካልተባለ አብና መንፈስ ቅዱስ ተወልደዋል በለኛ ከሆነ ደግሞ አይደለም አልተወለዱም እንዴ? ካልተወለዱ ቀሩም ካልተባሉ እንዴት ይባላል ካላችሁ ፍጹም ይባላል ነው መልሱ። እንዳለብ ነግራችኋለሁ። ፍጹም ይባላል ማለት ስለዚህ በዚህ ይገለጻል ማለት ነው። ከዚህ እንቀጥልና ወዴት እናድጋለን? ከዚህ እንቀጥልና ወዴት እናድጋለን? ፈቃዳተ ሥላሴን በህልውና ማገናዘብ የሚለው ያ ቀደም ሲል ያየነው ምስጢር ማለት ነው። ከዛ እንቀጥልና ደግሞ ምን እናያለን ማለት ነው? ፈቃደ ሥላሴ ይህንን ዓለም ሲፈጥሩ ካለመኖር ወደ መኖር ሲያመጡ አሁን እንዳልኳቸው አንድ ላይ እንፍጠር አሉ እንጂ ለብቻዬ እንፍጠር ያለ የለም። ሲያሳልፉም ደግሞ ይህንን ዓለም እንዲሁ እንዳያችሁት በክብረት በግርማ መለኮት ይመጣል ማለት በየማነ አቢዱ የተቀመጠው ዓለም ሊያሳልፍ ደግሞ ቢመጣ ከማን ጋር? ከአብ ከመንፈስ ቅዱስ ጋር ነው ማለት ነው። ስለዚህ ጌታችን በመዋዕለ ስብከቱ የእርሱን የማዳን ስራ ከባሕርይ አባቱ ከአብ ጋር ነጣጥለው ለሚያጉረመርሙ አይሁድ እኔና አብ ስንት ነን አለ? እኔና አብ ስንት ነን አለ? አንድ ነን ብሎ ይናገራል ማለት ነው። ከፋፍለው ለሚመለከቱ ሰዎች መልስ ሲሰጥ የእርሱንና የአባቱን አንድነት ወይም ደግሞ ህልውና ተናግሯል ማለት ነው። ስለዚህ ምስጢረ ሥላሴ ማጠቃለያ የሚል እናይና ወደ ነገረ ማን እንገባለን ማለት ነው? ወደ ነገረ ስጋዌ ወይም ምስጢረ ስጋዌ ማለት ነው። ወደ እሱ እንገባለን። ይህንን ማጠቃለያ አንድ ቀን ይኖረናል። በዛን ቀን ፈቃድ እንመለከታለን ማለት ነው። የአባቶቻችን አምላክ አስተማረን፣ የመከረን፣ የገሰጸን ስሙ ይክበር ይመስገን። አትቀሩ፣ በጣም መልካም ነው። ስራ እንደሚበዛባችሁ ይታወቃል። መሀል ላይ ጠጥቼ ስለነበር እናንተ ለምን ቀራችሁ ብዬ
ብሎ ለመናገር እቸገራለሁ። ከዚህ በኋላ ግን የሚሆነው እኔ ራሴም ስለማልቀር እናንተም አትቅሩ ነው መልሱ። በተለይ አደራ የምናገረው ምስጢረ ሥላሴ እኔንም እንደው በምስጢረ ሥላሴ መጀመር ስላለብኝ እንዳላልከው ነው እንጂ እኔም ከመድከም እናንተም ከመቀመጥ የዘለለም ይሆን አይመስለኝም። በእርግጥ ሁላችሁን አይወክልም። በደንብ የምትይዙት ልጆች ትኖራላችሁ። ምስጢሩ ግን ትንሽ ስለሚያስቸግር ምስጢረ ሥላሴ ይሄን የሚያክል ይዛችሁታል የሚል እሱን በፈተና አረጋግጣለሁ። ፈተና ስለሚኖር ማለት ነው። ባለፈው የሰጠኋችሁ ፈተና ያልመለሳችሁ መልሱ፣ አለያ ግን ለመለሱት ሰዎች ወረቀት ልመልስ ነው ማለት ነው። እንዳትኮራረጁ ብዬ ነበር ያዝኩት። እናንተ በዛው ጭራሽ ይዛችሁ ቀራችሁ እና እሱ ቢሆን በጣም ድንቅ ነው። ነገረ ሥጋዌ ግን በጣም አደራ እንዳያመልጣችሁ። አሁን ከሚኖረን ከአንደኛው ጉባኤ ቀጥሎ ነገረ ሥጋዌ ይጀምራል። ምክንያቱም ዓለም በጣም እየተቸገረ ያለው በክርስቶስ ስለሆነ በአብ ፈጣሪነት የሚጠራጠር ትውልድ የለም አለ እንዴ? አለ። በወልድ ሰው መሆን ግን በጣም ብዙ ትውልድ ይጠራጠራል አይደል? ይህ ምንፍቅና የሚባለው ወደ 47,000 የሃይማኖት ተቋማት ደርሷል። የውም ሃይማኖት አያድንም አያስፈልግም ከሚለው ውጭ ያለው ነው ማለት ተቋም የያዘ ሰው እኔ አልደርሷል። ተቋም ያልያዘ ደግሞ አለ ሃይማኖት አያስፈልግም። ሃይማኖት ማለት አስተምህሮ ማለት ነው። በዛዎችም መልስ ልስጣችሁ። ሃይማኖት ማለት ምን ማለት ነው እንጂ ሃይማኖት ማለት ድርጅት ማለት አይደለም። አስተምህሮ ማለት ማለት ነው። ሰለስቱ ስም አሐዱ እግዚአብሔር የሚባለው በዚህ ስም የምናምነው ኦርቶዶክሳውያን እንባላለን ማለት ነው። ይህንን የሚገለባበት የሚጨማመር ካለ ከኛ አጥር ውጭ ነው የሚባለው እንጂ ሃይማኖት ማለት አስተምህሮ ስርዓቱ ምንም አማረበት ምንነጋገርበት ዓላማ ማለት እንጂ አስተምህሮ ምን አይባልም። ሃይማኖት ወይም ተቋም ተብሎ አይነገርም። ምንድነው የምንለው? ሃይማኖቱን ምን እንለዋለን እኛ? አስተምህሮ ብለን እንተረጉማለን ማለት ነው። ዋናው ትልቁ ቁም ነገር በሱ ልክ እንድትይዙ ነውና ነገረ ሥጋዌ ግን ከምንም በላይ የሚያስፈልጋችሁ ትምህርት ስለሆነ ለምንም ሰዓት እየቀጣችሁ ተገኙ። ነገረ ሥጋዌ በደንብ እንጽፋለን፣ እንማማራለን። የምትጽፉትም አዘጋጅቻለሁ። በተለይ በነገረ ሥጋዌ ዙሪያ ጽፌም የምትጽፉት አዘጋጅቻለሁ። መጻፍ ያለባችሁ እንድታስቀምጡት ማለት ነው። እሱን እንድንማር የአባቶቻችን አምላክ ይቀድልን። እዛ ከነገረ ሥጋዌ ያን እየቀጠልን 5ቱን አዕማደ ምስጢር እንጨርሳለን። ከዛ በኋላ የመጽሐፍ ቅዱስ ጥናት አለው። ይህ ሞጅል ባለ መግቢያ ላይ እንደነገርኳችሁ ገበያ ላይ ያለው አለ መጽሐፍ የከፍተኛ ትምህርት ተቋማት ትምህርት መስጫ ነው። ይህ በገና ደግሞ ከ9 10 ዓመት በላይ የኖረ በገና ስለሆነ ፍሬ ያለው ተማሪ ይኖራል ብዬ ስላሰቡ ነው ትልቁን ትምህርት ያነሳሁትና ከዛ መጽሐፍ ቅዱስ ጥናት ካጠናን በኋላ ወደ ምን እንገባለን ማለት ነው? ስለ ታሪክ እንጀምራለን ማለት ነው። ይህ ታሪክ በነገስታት ከማን እስከ ማን በብሉይ ኪዳን ጀምሮ የኢትዮጵያ ነገስታት ጠቅላላ አንድ ባንድ እያየን ምን የሄድበት በጣም ሰፊ መጽሐፍ ነው። ቁጥር 1 ቁጥር 2 ነው። ይሄኛው እንዲሁም ትንሽ ነው። ሰፊ ደግሞ ቁጥር 2 ስሙ ራሱ ገና መጽሐፉ ስም አልተሰየመለትም። ቀዳማይ ይባላል ፊት ስለወጣ ወንድም ስላለው ደግሞ ምን ይባላል ማለት ነው? ያኛው ካላይ ይባላል። የመጽሐፉ ስም ራሱ ቀዳማይና ካላይ በመባል ነው የሚታወቁትና ትንሽ ነው የታተመው ግን ለጉባኤ ቤት ብቻ ተብሎ በወቅቱ ታትሞ 11ኛ እትም ደርሷል። አንዴ ብቻ ለማከፋፈል እና ይህ መጽሐፍ በጣም ጠቃሚ መጽሐፍ ስለሆነ ታሪኩን በደንብ የምናይበትን እድል ሁሉ ያግዘናል። የተሳሳተም ካለ እያረምን እንቀጥላለን። በዛ ስለምንቀጥል ዛሬ በዛ ስላላችሁ መልዕክት ያስተላለፉ እግዚአብሔር እንደሱ እንድናደርግ ይርዳል።